ወይ ስለመመጀን የሚለውን ደግሞ በነቢ ሆነብህ ስለው ኩፍርና ካፊር የሚያሰኘኝ ከሆነ አልኩት ነብዩ አለይሂ ሰላቱ ሰላም አላህ ዘንድ ያላቸው ደረጃ ከኔ አንድ ብር ሰደቃ ያነሰ ነው ማለት ነው። ጨቅላ የሆነ ህፃን የሆነ ሰው የማይናገራቸው ንግግሮች በእስላም በአንድ ጣት ነው አፍንጫህ የሚጎረጎረው ወይስ በሁለት ጣት ብላችሁ ጠይቁልኝ ይበቃል አይበቃም የሚለውን ማለት ነው። ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን ይሄድን። ከዚህ በፊት እንግዲህ ሚንበር ቴሌቪዥን ላይ ቁርአንን እቀበለዋለሁ የምትለው ተላልፎ የመጣው እኛ ጋር የደረሰው በዑለሞች ተዋሩስ ነው። جاء الحق وزهق الباطل السلام عليكم ورحمة الله وبركاته ودنا يتكبراتشو يا channelaችን ቤተሰቦች እንደምን ከረማችሁ ዛሬም በአላህ Subhanahu Wa Ta'ala ፍቃድ በአዲስ ርዕስና በአዲስ ቪዲዮ ተመልሼ መጥቻለሁ። በቅድሚያ ወደዚህ ቪዲዮ ከመግባቴ በፊት እነዚህን ዛሬ እዚህ ቪዲዮ ላይ የምጠቀማቸውን ቪዲዮዎች በውስጥ መስመር በመላክ ሌሎች እንዲማሩባቸው እንፈልጋለን። ስለዚህ ነገር የሆነ ነገር በልን የተለያዩ ነገራቶች እያላችሁ በውስጥ ቪዲዮን አታች እያደረጋችሁልኝ ያላችሁ ሰዎች ከልብ ነው ማመሰግነው። እንግዲህ ሌሎቻችሁም ለሰዎች እንዲደርስ እንፈልጋለን ይሄ ቪዲዮ ለሰዎች እንዲማሩበት እንፈልጋለን የምትሏቸውን ቪዲዮዎች በአጠቃላይ ይሄንን ስልክ ሴቭ በማድረግ በቴሌግራም ልታደርሱን ትችላላችሁ። ባረከላሁ ፊኩም። ወደ ዛሬው ቪዲዮ ስገባ እንግዲህ በተለያዩ ሰዓት በተለያዩ ወንድምና እህቶቼ በቴሌግራም የተላከልኝ ቪዲዮ ነውና ብዙ ሰው ነው እነዛን ቪዲዮዎች እየላከልኝ የነበረው በጣም ተደጋግሟል። ስለዚህም ነው ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከተላኩልኝ ቪዲዮዎች አንዱ ሁለቱን ጋብዛችሁና ከዛም በኋላ ደግሞ ሶስተኛው ምላሽ ደግሞ ወደናንተ የማደርስ ይሆናል ማለት ነው። እስኪ የመጀመሪያው የተላከልኝ ቪዲዮ ልጋብዛችሁ። ይሄ ቪዲዮ ስለ ተወሱል ነው የሚያወራው መመጀን ስለሚለውና እስኪ ሰውየው ማን ነው ምንድነው የሚለው ስለ ተወሱል ወይ ስለ መመጀን የሚለውን ደግሞ አይተን እንምጣ። ወደ ሐዲስ ሳንሄድ ከዛ ምን አልኩት በጣም ችግር ውስጥ ገብቼ አላህን ትናንትና በሰጠዋት አንድ ብር ሰደቃ ሆነብህ ብዬው ይሽለኛል በነቢ ሆነብህ ስለው ኩፍርና ካፊር የሚያሰኘኝ ከሆነ አልኩት ነብዩ አለይሂ ሰላቱ ሰላም አላህ ዘንድ ያላቸው ደረጃ ከኔ አንድ ብር ሰደቃ ያነሰ ነው ማለት ነው ስለው እጭ አንተ ደግሞ ብሎኝ አልመለሰልኝ። እንግዲህ መመጀን እንደሚቻል ወይ ደግሞ የተመጀነን ሰው ካፊር ነው ማለት እንደሌለበት ለራሱ ጓደኛ እየተናገረ ነው እያስረዳው ነው ጓደኛውን ማለት ነው። እንደዛ አይነት መልኩ ነው የሚናገረውና ይሄን ቪዲዮ ከተላኩልኝ ቪዲዮዎች መካከል አንዱ ነበረ። ይሄን ቪዲዮ በዚህ ባለበት እንተውና ሰውየውን በደንብ እንድንረዳው ደግሞ ቀጣይም ቪዲዮ እንይ ማለት ነው። ቀደም ሲል እንደተጠቀስኩላችሁ እንግዲህ ይሄ ሰውዬ ጨቅላ የሆነ ህፃን የሆነ ሰው የማይናገራቸው ንግግሮች የሚናገር ሰው ነው። እስኪ ቪዲዮውን ሰምተን ተመልሰን እንምጣ። የኡማውን ችግር ባንድ መቅረፍ የሚችሉ መሻይኾቻቸውን ልትጠይቁልኝ የምትችሉት ጥያቄዎችን ለማቅረብ ነው። በእስላም በአንድ ጣት ነው አፍንጫህ የሚጎረጎረው ወይስ በሁለት ጣት ብላችሁ ጠይቁልኝ ይበቃል አይበቃም የሚለውን ማለት ነው። እንደገና ደግሞ ሽንት ቤት ሲገባ ሰው አንድ ሰው በሶፍት ቢጸዳዳ ቢድዓ አይሆንበትም ወይ? እንደዚሁም ሻወር ሲወስድ ከጀናባ ሻወር መውሰድ ዲን ስለሆነ በሳሙና ከወሰደ ጀናባው ይበቃል አይበቃም የሚለውን እነዚህንም ጠይቁልኝ። እንዲሁም ሌላ በጣም እንቅልፍ ነስቶኝ ያደረው አላህ ሁለት እግር ነው ያለው ወይስ አንድ እግር የሚለውን ጠይቁልኝ። አንድ እግር ከሆነ ቀኟ ናት ያለችው ወይስ ግራዋ የምትለዋን ብትጠይቁልኝ በጣም እንቅልፍ ስለነሳኝ ነውና የኡማውንም ትላልቅ የሚባሉ ችግሮች ይቀርፋሉ ብዬ ስላሰብኳቸው ነው። እስኪ መሻይኾቻችሁን ጠይቁልኝ። የምሬ ነው ማለት አላህ ሁለት እግር አለው የለውም እንደውም ታፍ አለው የለውም ብላችሁ ጠይቁልኝ። ምክንያቱም በቁርአን ሲናገር ጀንብ ስላለ አንድ ጎን አለው ሁለተኛ ጎን አለው ወይ ብላችሁም እስኪ ጠይቁልኝ። ፊትም የሚል ስላለ ቁርአን ውስጥ ይሄ ፊት የሚለው አንገት አለው ግን የለውም የምትለዋን ብትጠይቁልኝ ደስ ይለኛል። ያው አራት ሙስሊም መገደሉ ኖርማል ነው። አምና 50 200 ምናምን ተገድሏል። ነገ 20 30 ሊገደል ስለሚችል እሱ ትልቅ አይደለም። እነዚህ አሁን ያልኳችሁ ግን የኡማው ትላልቅ የሚባሉ ችግሮች የሚቀርፉ ስለሆኑ ጠይቁልኝ ፕሊስ። ለመሻይኾቻችሁ ማድረሱልኝ። እንግዲህ እንደዚህ አይነት ንግግር ይናገራል። እንግዲህ ሰውየው አሽሙርን ፈልጎበትም ሊሆን ይችላል ወይ ምን ፈልጎበት እንደሆነ والله اعلم። ግን እንደዚህ በጣም አጸያፊና ዘግናኝ የሆኑ ንግግሮችን በጣም ይናገራልና ይሄ ሰው እውነት አእምሮ በትክክል ይሰራል ወይ? አሁን እነዚህ ቪዲዮዎች የላኩልኝን ሰዎች ነው በውስጥ ላይ ያወራዋቸው የነበረውና ይሄ ለአካለ መጠን ያልደረሰ አንድ ጨቅላ ወይም ሕፃን የማይናገረውን እንኳን ንግግር ነው እሱ እየተናገረ የነበረው። ይሄ መጥፎ ሰው ማን ነው? ምንድነውስ አላማው? ምን አይነት ነገር ነው ይዞ የመጣው የሚለውን ደግሞ በአላህ Subhanahu Wa Ta'ala ፍቃድ እስኪ ከዚህ ቪዲዮ ምላሹን ታገኛላችሁ ብዬ ተስፋ አደርጋለሁ። እስኪ ይሄን ቪዲዮ ተከታትለን ተመልሰን እንምጣ። ባይሆን ማልቀበላቸው ሐዲሶች አሉ ሶሒህም ቢሆኑ
እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸህ ቆሻሻ የሆነ ከ6 የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን በዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ሃያታ ሊማ ተተመናውን። ሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱሁ። ዛሬ ያው እንደሰማችሁት ስለዚህ አይነት ንግግር ስለሚናገሩ ሰዎች አንዳንድን መልስ ለማድረግ ነው። እኔ ከዚህ በፊት ለማንም ሰው መልስ ማድረግ ያላቅም፣ ግን አሁን ኢትዮጵያ ላይ ባለንበት ሁኔታ እንዲህ አይነት ሰዎች የውጭ ሀገርን አስተሳሰብ አምጥተው የኢትዮጵያ ሕዝብ ላይ አማርኛ ተናጋሪው ሕዝብ ላይ ይህንን አስተሳሰብ ለመቅረጽ እየሞከሩ ያሉ ሰዎች አሉና ስለ እነዚህ ሰዎች አንዳንድ ነገር ለማለት ነው። ይህ ሰው እሱ ብቻም አይመስለኝም፣ ሌሎች ሰዎች እንዲህ አይነት አስተሳሰብ ያላቸው ሰዎች አሉ። ከጅምሩ የሚሉት ምንድን ነው? ስማቸው ቁርአንዩን የሚባል እንደ ዓለም የሚታወቁት ቁርአንዩን የሚባሉ ናቸው። በቁርአን እንጂ በሐዲስ በምንም አይነት ሐዲስ አናምንም የሚሉ ሰዎች ናቸው። ይህ ሰው ከጅምሩ እያለ ያለው በአንዳንድ ሶሒህ ሐዲሶች አላምንም ነው እያለ ያለው። ሶሒህ እንኳ ቢሆኑ ከነቢዩ የመጡ ናቸው እንኳ ቢባል አላምንባቸውም ነው እያለ ያለ እና ሐዲስን በማይገባው ቃል ቆሻሻ እያለ የሚጠቅስ ሰው ነው። እና ይህ ሰው ቁርአንዩን ከሚባሉት ነው። አሁንም ሐዲስን ሙሉ በሙሉ አልቀበልም ቢል ሰው ላይቀበለኝ ይችላል በማለት ነው አንዳንድ ሐዲሶችን ሶሒህ ቢሆኑም አልቀበልም እያለ ያለው ማለት ነው። ነገር ግን ሐዲስ ብሎ ማለት ምን ማለት ነው? ሐዲስ ማለት እኮ ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት ንግግር ማለት ነው። ቁርአንም የመጣው ሐዲስም የተናገሩት ነቢዩ ናቸው። ቁርአንም የተላለፈልን በነቢዩ በኩል ነው። እኛ ድረስ የደረሰው በዑለሞች እያለ ነው እኛ ጋር የደረሰው። አንድም ሐዲስ ከቁርአን ጋር አይጋጭም፣ በፍጹም አንድም ሐዲስ ከቁርአን ጋር አይጋጭም። ነገር ግን ይህ ሰው ከ6 የቁርአን አያ ጋር የሚጋጩ ሐዲሶችን ሶሒህ እንኳ ቢሆኑ እንዴት እቀበላቸዋለሁ ነው የሚለው። ነቢዩ ዓለይሂ ሰላቱ ወሰላም አላሁ ስብሓነሁ ወተዓላ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ፣ ነቢዩ ዓለይሂ ሰላቱ ወሰላም ያሏችሁን ያመጡላችሁን ተቀበሉ፣ የከለከሏችሁን ደግሞ ተከልከሉ ብሎ ያዘዘን አላሁ ስብሓነሁ ወተዓላ ነው። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ፣ ከራሳቸው አምጥተው የሚናገሩት ነገር የለም፣ ኢነማ በዋሒ ነው ነቢዩ ዓለይሂ ሰላቱ ወሰላም የሚናገሩት ያለን አላሁ ስብሓነሁ ወተዓላ ነው። ብዙ የቁርአን አያዎች አሉ። ወአጢዑ ላህ ወአጢዑ ረሱል፣ ብዙ የቁርአን አያዎች አሉ። አላሁ ስብሓነሁ ወተዓላ ነቢዩን እንድንታዘዝ ያዘዘን ማለት ነው። እኛ ቁርአንን ብቻ እንጂ ሐዲስን አንቀበልም የሚሉ ሰዎች ቁርአን ላይ እኮ ብዙ ያልተጠቀሱ ነገራቶች አሉ። ብዙ ያልተጠቀሱ ለምሳሌ እስኪ ቁርአን ላይ የየትኛውም ሰላት፣ ለምሳሌ ለአንተ ነው ይህ ጥያቄ፣ የየትኛውም ሰላት ዓደድ ረክዓዎች ስንት ናቸው የሚለውን እስኪ ቁርአን ላይ ጥቀስልኝ። ጠዋፍ ላይ ሐጅ ላይ ለምሳሌ ጠዋፍ ስንት እንደሆነ እስኪ ቁርአን ላይ ጥቀስልኝ። ሰዒ ስንቴ እንደሚደረግ እስኪ ጥቀስልኝ። ረመዳን ላይ ረስቶ የበላ ሰው ሕክሙ ምንድን ነው የሚለውን እስኪ ቁርአን ላይ ጥቀስልኝ። ቁርአን ላይ ያልተገለጹ ነቢዩ ዓለይሂ ሰላቱ ወሰላም የነገሩን በጣም ብዙ ነገራቶች አሉ። ሐዲስን ለመንቀፍ ሐዲስ እንዲህ ነው ሐዲስ እንዲህ ነው የቁርአንዮችን እምነት ወይ በቁርአን እንጂ በሐዲስ በጭራሽ እናምንም የሚሉ ሰዎችን እምነት ለማስተላለፍ ነው አንተ እያደረግ ያለው ነገር ማለት። ከዚህ ሰው አሁንም ተጠንቀቁ። ከዚህ በፊት የት ሲያስተምር እንደነበረ ሁላችንም እናውቃለን። አላ ኩሊን እዛ ውስጥ አይደለም የምንገባ። ነገር ግን የቁርአን የሚባሉትን ሰዎች እምነት ነው እያስተላለፈ ነው። ሌላው አንድ ነገር ለማስታወስ ለአንተ ለማስታወስ ያህል ቁርአን ላይ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር የሚል የቁርአን አያ አለ። የፈለገ ይመን የፈለገ ይካድ የምትለው አስለን አምርና ተህዲድ የምታቅሰው አትመስለኝም። አምር ማለት ትእዛዝ ነው። ተህዲድ ደግሞ ማስፈራሪያ ነው። አላህ ወአዕተድና ሊዛሊሚና ናረን እያለ ከቁርአኑ ብትቀጥለው ለነዛ ለካዱ ሰዎች እሳትን አዘጋጅተናል። አንድን ሰው እኮ ታስፈራረዋለህ። ይሄ ነገር ስህተት ነው፣ ይሄ ነገር ስህተት ነው ብለው አይ ካለ እሺ ሞክረው፣ መጨረሻውን ግን ታየዋለህ። እኛ እንኳን እንዳባባል እንለዋለን። አላሁ ስብሓነሁ ወተዓላ ተህዲድ ነው፣ ለከፈራችሁ እሳትን አዘጋጅተናል ነው ያለው። ቁርአኑን እስከ መጨረሻ ጨርሰህ ስታነበው ትረዳለህ። ምን ውሃ ጠምቷቸው ውሃን መጠጣት በሚፈልጉበት ጊዜ የሚጠጡትን ውሃ ጀሃነም ላይ እንዴት እንደሚቀጡ ነው አላሁ ስብሓነሁ ወተዓላ እዚህ ቁርአን አያ ላይ የጠቀሰው። እና ያንን ሳትጨርስ መጀመሪያዋን ብቻ ተናግረህ ተህዲድና አምርን ሳት ላይ እንደ ትእዛዝ አድርገው የፈለገ ይክፈር የፈለገ ይስለም የሚለውን ያት ስለ ቁርአን ተፍሲር መጀመሪያ ወቅ ስለ ሐዲስ አንድም ሐዲስ ሷሒህ ነው የተባለ ሐዲስ የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ አይጋጭም፣ በፍጹም ከቁርአን ጋር አይጋጭም። ሁሉም ሐዲስ ሷሒህ ነው የተባለ ሁሉ ከቁርአን ጋር አይጋጭም፣ በፍጹም አይጋጭም። ዑለሞችን ደግሞ አይኔ የማንንም የዑለማ ንግግር አልቀበልም ካልክ አስለን ሐዲሶች እቀበላቸዋለሁ የምትላቸው ሐዲሶችም ካሉ የመጡት በዑለሞች እኮ ነው። ቁርአንን እቀበለዋለሁ የምትለው ተላልፎ የመጣው እኛ ጋር የደረሰው በዑለሞች ተዋሩት ነው።
ከተረዳኸው ማለት እኔ ማንንም አልቀበልም ሐዲስና ቁርአንን ብቻ እንጂ የምትለውን ነገር ማለት ለአንተ ቁርአን ወህይ ወርዶልህ አይደለም በዑለሞች ነው ተላልፎ እስካሁንም የደረሰልህ ማለት አሁንም ቢሆን ለየትኛውም ንግግርህ መልስ ለመስጠት ዝግጁ ነን። እኔ ላገኘህ በጣም ሞክሬ ነበር ይሄን ቪዲዮ ከመስራቴ በፊት ስልክህን በጣም አፈላልጌ ነበር ላገኝ አልቻልኩም። ብዙ ሰዎችን ጠይቄያለሁ። ቪዲዮ ከመስራቴ በፊት አንተ ጋር ነበር ማውራት የፈለኩት የነበረው። አሁንም ለመነጋገር ዝግጁ ከሆንክ እኔም ዝግጁ ነኝ። ለሁላችሁም ይህ ሰው ቁርአንዩን የሚባሉትን እምነት ለማስተላለፍ እየጣረ ያለ ሰው ነው። እንጠንቀቀው ለማለት ያህል ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንግዲህ እንደተመለከታችሁት ለሀገራችን ሙስሊም ማህበረሰብ ይዞ የመጣው ሌላ አሳይመንት አለ ማለት ነው። ውጭ ሀገር ከተለመደ የሆነ አስተሳሰብ እኛ ላይ ለመንዛት ብሎ ታርጌት አድርጎ ወደኛ የመጣ ሰው ነው ማለት ነው። ከዚህ በፊት እንግዲህ ሚንበር ቴሌቪዥን ላይ የተለያዩ ፕሮግራሞች ላይ እንግዲህ ሲናገር እንደ ክብር ሰው ተደርጎ ሲናገር የተመለከትንበት ሁኔታ አለ። ኢንሻአላሁ ተዓላ እነዚህን ቲቪዎች ወይም እነዚህን ሰዎች የሚያቀርቡ የቴሌቪዥን ጣቢያዎችም ሆነ ዩቲዩብ ቻናሎች ወደፊት የምንመጣባቸው ይሆናል። ማንም ሆነ ማን እስልምናችንን ሊያጠፋ ወይ ደግሞ ሌላ በእስልምና አሳቦ የራሱን የሆነ ሶፍትዌር ሊጭን የመጣ ማንኛውም ሰው እኛ ዘንድ እዚህ ጋር ምላሽ ይሰጥበታል ማለት ነው። ባረከላሁ ፊኩም። ለዛሬ ይዘንላችሁ የመጣነው ቪዲዮ ይህንን ይመስላል። ይህንን ቪዲዮ ተመልክተን እንደጨረስን ደግሞ ለወንድም እህቶቻችን ሼር ማድረግ አንዘንጋ። ባረከላሁ ፊኩም። ቀጣይ በሌላ ቪዲዮ እስክንገናኝ ቸርን ሰንብት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። جاء الحق وزهق الباطل.